ትላንትና በውሽምት ቤት የተሰራ ቪዲዮ የእውነት አብርሽ የእውነት ተከፍቶ ነው። በጣም የእውነት አዝኖ ነው። እውነት ለመናገር ሩታን ለማሳደብ በሰው ዘንድ ለማጣላት ነበረ የእሱ ሀሳብ። ግን መቼም አይሳካም። እውነት ለመናገር ማለት ነው። መቼም እኛ ከሴት ጎን ነው የምንሆነው ማለት ነው። እንደ አንዳንድ ሰው የወንድ አሽቃባጭ አንሆንም። እውነት ለመናገር ማለት ነው። አንዳንድ ጊዜ እውነቱን ተናገሩ ጋይስ፣ እሺ? ለእውነቱ ቆሙ ማለት ነው። እውነት አብርሽ እና ሩታ እንኳን ቢለያዩ በማን ምክንያት እንደሆነ ታውቃላችሁ? በሱ ጓደኞች ምክንያት ነው። በተለይ በአቤል እና በብሩኬ ነው የአብርሽ እና የሩታ ትዳር የተበተነ ማለት ነው። ይህን ነገር ደግሞ እንዳትረሱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ አንዳንድ ሰዎቹን በጣም ሩታ የምትሰድቡ ሰዎች አላችሁ፣ ቪዲዮ የምትሰሩ ሰዎች አላችሁ። ሩታ ጥፋተኛ እንደሆነችሁ ሁላችሁም ሩታ ላይ የፈረዳችሁ ያላችሁ ማለት ነው። እና እናንተ ግን ሴት ልጅ ሆናችሁ በሴት ልጅ ላይ ስትፈርዱ ትንሽ የሚባል ነገር የላችሁ። እውነት ለመናገር እስኪ እናንተም እስኪ በሩታ ቦታ ሆናችሁ ነገሩን ብታስቡ እናንተ የምታደርጉ ነገር እኮ ነው። ገባችሁ? ሩታም ይሄ ነገር ነው ያደረገችው ማለት ነው። ምክንያቱ አቤልና ብሩኬ ሄሬሜላ ወደ አብርሽ ህይወት ባመጡ ሩታና አብርሽ እስከዚህ ድረስ አይሄዱም ነበር። ይታረቃሉ፣ ነገም ዛሬም ይታረቃሉ። ሴቱን አምጥቶ ሴቶቹ ከአብርሽ ጋር አገናኙና ዛሬ ይሄ ሁሉ ክፍተት የሰፋ በማን ምክንያት ይመስላችኋል? በሄሬሜላ ምክንያት ነው ይሄ ሁሉ እየሰፋ ማለት ነው። እንደ ሩታ ለምና ውጪ፣ ከኛ ህይወት ውጪ፣ እኔና እሱ ትዳራችን እንፈልጋለን ውጪ ብላ ነበረች። እሱም አብርሽም ደግሞ ሩታ ውጪልኝ ከህይወቴ ብላ ልክ እንደተናገረችው እሱም አልተናገረም። ቀንተሽ ነው እንዲህ ሆነሽ ነው ምናምን እያላት ነበር። ሁላችሁም እስኪ ወደ ኋላ ተመልሳችሁ ቪዲዮን እስኪ በፊቱን ቪዲዮ ማየት ትችላላችሁ። ገባችሁ? ሄሬሜላ ልክ እንደመጣችሁ ሩታ ከአብርሽ ጋር መታረቅ ፈልጋ ነበረች። እሱ ግን አልፈለገም። የእሱ ስራ ምንድን ነው? ከሴት ጋር መዘላዘል መላላስ ስለሚፈልግ ነው። ዛሬ ግን ሁሉም ነገር ሩታ ላይ ነው ጥፋቱ ማለት ነው። ገባችሁ? አንዳንድ ጊዜ ደግሞ በእውነት አንዳንድ ጊዜ ደግሞ ለእውነቱም ቆሙ ማለት ነው። ሀቅ ተናገሩ። እውነቴ ነው የምላችሁ። አሁንም ቢሆን እኔ አብርሽ ምንም አያሳዝነው። ሴቶቹ ላይ እኮ ነው ድራማ እየሰራ ያለ፣ ሴቶቹ ላይ እኮ ነው እየተጫወተ ያለ። ሩታ የተሰማችሁ እናንተ የተሰማችኋል? እሷ ናት የምታውቀው። በሯን ዘግታ ቁጭ ብላ የምታለቅሷ እናንተ አላችሁ ነበራችሁ። እሷ ናት የምታውቀው ምን አይነት አክል እንደተጎዳችሁ ማለት ነው። አንዳንድ ጊዜ ለእውነቱ ቆሙ ማለት ነው። አታሽቃብጡ ለወንድ ልጅ ማለት ነው። ምድር ኮቶታሞች ስታስጠሉ። እውነት ሩታ ናት እኮ እዚህ ደረጃ ላይ እሱን ያደረሰችው ማለት ነው። አብርሽ እኮ ነው ሩታን የቀየራት። እሱ እኮ ሜዳ ላይ ያመጣ እንጂ ሩታ ናት እኮ እዚህ ደረጃ ላይ አብርሽ ምን አይነት ሰው እንደሆነ ሁላችሁም ታውቃላችሁ በፊት ማለት ነው። እና አለባበሱ ምኑ ብትሉ ሩታ ናት ያቀየረችው፣ እዚህ ደረጃ ላይ ያደረሰችው፣ ባለገንዘብ የሚያደረገችው፣ ባለሀብት የሚያደረገችው ሩታ ናት። ይሄ ሁሉ እንዳትረሱ። እቺ ውሽምት በማላቸው መጣች፣ በሁለቱ መሀል ውስጥ ነው የገባችው ማለት ነው። እንግዲህ ሩታና አብርሽ ተጣልቶ ስለነበሩ ክፍተቱን አግኝታ ገባች። አቤላና ብሩኬ ናቸው። አቤላና ብሩኬ ናቸው እቺ ልጅ ወደ አብርሽ ህይወት ያመጡ ማለት ነው። ልጅቷ መጣች፣ አልወጣም አለች። እሱም ጭራሽ ሁለታቸውንም አልፈልግም ብሎ የት ሄደ? ከሀገር ወጣ አሉ። እውነትም ይሁን አናቅም፣ እሱ ፈጣሪ ነው የሚያውቀው። ስለዚህ እስኪ ወደ ኋላ ተመለሳችሁ ነገሮቹን አስቡ ማለት ነው። ሩታ ላይ አትፍረዱ። እናንተም ሴት ናችሁ። እናንተ የምታደርጉ ነገር እኮ ነው በሩታ በኩል ቆማችሁ ስታስቡ ማለት ነው። ላቅ ተናገሩ ማለት ነው። አታሽቃብጡ። ምድር ማይ ስታስጠሉ አሽቃባጭ
እሱ አሁን እስከ በጣም ብዙ ነገር እንደሆነ እንደተጎዳ እንደተደባደበ ብዙ ነገር እንደሆነ ምስኪን ሰው ሆኖ ሲመጣ እሱ እውነት አለ ትላላችሁ። ሩታ ናት እውነት ያላት። የሚገርማቸው ነገር ማለት ነው 9 ወር ሙሉ በጣም ነው የተጫወተበት፣ በጣም ነው የተጫወተበት። አንዴ ሩታን ይጠራታል፣ አንዴ ሄረሜላ ጋሮም ሆኖ ይጠብቃሉ። ሩታ ላይ ያልተጫወቱ እኮ ጉድ የለም እናንተ። ግን ለ3 ቀን ጌም ሩታ እሱ ላይ ስለተጫወተችው እናንተ ዛሬ ቅጥን የሩታ ፎቶ የበፊቱን እያመጣችሁ ምን እያደረጋችሁ ሴት ናት እኮ ሞታም ትበልጣችሁ። እውነቴ ነው የምላችሁ፣ ሞታም ትበልጣችኋለች። የበፊቱ ፎቶ እያመጣችሁ አትሸማቀቁ። ሩታ መቼም አትሸማቀቅም። የሚገርማችሁ ነገር ማለት ነው እናንተ ናቸው የምታፈሩ። በእሷን ፎቶ የለጠፋችሁ እየሰራችሁ ይሄው ጥሩ ቢዩ ያገኛችሁ። በእሷ እኮ ዩቱብ እየከፈለላችሁ ነው። እውነት እናወራው። አብርሽ እኮ ብዙ ነገር ነው ያደረጋት፣ እውነት እንደ ሰው ማለት ነው ብዙ ነገር ነው ያደረጋት። ሩታ እንደው ምንም አላደረገችው። ሩታ የተጎዳችው እኮ አብርሽ አልተጎዳም። አስመስሎን የመጣው ትላንትና ማለት ነው። አንዳንድ ጊዜ ሀቅ ተናገሩ ማለት ነው። የመጣችሁ ብዙ ነገር አታወሩ ማለት ስለ ሩታ ማለት ነው። ስለ ሩታ ምንነት አትናገሩ። የትላንትና ረሳች እግሯ ልሳን የመጣችሁ ምናምን ሩታ ናት እኮ የቀየረችው። የቡታየራ ዩቱበሮች እኮ ሩታ ናት የቀየረችው። እዚህ ደረጃ ላይ ያደረሰችው ሩታ ናት። ቡታየራን እያጠራችው፣ ቡታየራ ታዋቂ እያደረገችው ሩታ ናት። አገሯንም እያጠራችው ሩታ ናት። አይገርማችሁም? ይህ ሁሉ ተረሳ እንዴ? ተረሳ? ትላንትና በመጣች ሴት እኮ ነው ሩታን የቀየረ። ገባችሁ አይደለም? ይሄ ሁሉ ተረሳ እንዴ? ተረሳ? ብዙ ነገር ሲያደርግ ኩርፍቱ ሄዶ ገንዳ ውሃ ውስጥ ሲቦጫርቅ ሩታ ታዲያ ይሄ ባሌ ነው ብላ መቀበል አለባት እንዴ? እስኪ ንገሩ። እውነቴ ነው የምላችሁ። አንዳንድ ጊዜ ሀቅ ተናገሩ ማለት ነው። ግፈኛ ናችሁ፣ ጌታን ግፈኛ ናችሁ። ሩታ እንዲናት፣ ሩታ እንዲናት። በቃ ቲክቶክ ላይ ፎቶ የበፊቱ እያመጣችሁ የዘቀዘቃችሁ። ስለዘቀዘቃችሁ ሩታ ደግሞ ምንም አትሆኑም። እንዶ ጠንካራ ነው የምትሆነው ማለት ነው። ምድር ኮቶታሞች ስታስጠሉ፣ በተለይ ሴቶች ናቸው፣ ሴቶች ማለት ነው። ወንድ በዚህ ልክ እንደዚህ አያደርጉም። ሴቶች ሄኛ ሴቶች ምን አይነት ናችሁ ግን? ለወንድ ታሽቃብጣላችሁ። ደግሞ እሱ ባጠፋ ጥፋት ሩታ ላይ አፈን ትከፍታላችሁ። ትንሽ የሚባል ነገር የላችሁ። እውነት አንዳንዴ እውነቱን ተናገሩ ማለት ነው። ሩታ እኮ ብዙ ነገር የሆነች ሴት ናት። ለእሷ ብላ እኮ ነው ብዙ ነገርን ትታ ቤተሰቦቿ ሀታ ብዙ ነገር ሆና ትምህርቷን ሳትጨርሱ ትዳሬ ይሻለኛል ብላ ይኸው እዚህ ደረጃ ላይ የሆነችው ማለት ነው። እሱ ግን ዛሬ ላይ ክዷት ወደ ሌላ ሴት ሄደ ማለት ነው። ትዳሩን ሳይፈታ ሌላ ሩታ ላይ እኮ ነው ሌላ ሴትን ያመጣ ማለት ነው። ይሄው ሩታ ብታደርግስ በአብርሽ ሆኖ ሩታ አብርሽ ላይ ሌላ ነገር ብታደርጉ እውነት ትበላላችሁ። እሷ በ3 ጊዜ ጫወታ ሚዲያን አንጫጫቸው። በአንድ ቪዲዮ ነው ሁሉም ሰው እየተቃጠለ ማለት ነው። 16,000 ኮሜንት ስድብ ለሩታ ማለት ነው። አይገባትም። እውነት በጣም ነው ዋጋ የከፈለችለት ሩታ። ለአብርሽ በጣም ዋጋ ከፍላለች። ግን አንዳንዴ ሀቅ ተናገሩ ማለት ነው። እኔ በጣም ነው የተናደድኩ። ጌታ ምን አይነት ናቸው ግን? ለወንድ ልጅ ስታሽቃብጡ የሚባል ነገር የላችሁም። ነገ እናንተ ላይ ቢደርስስ ብላችሁ አስባችሁ ታውቃላችሁ? ሩታ እውነተኛ አፍቃሪ ናት። ከምንም ከሀብትም ከገንዘብም ነፃ ናት ሩታ ማለት ነው። ደግሞ ሩታ ወደ አብርሽዬው ስትመጣ አብርሽ ምንም ነገር የለም። ገባችሁ? በቁሳቁስ አይደለችው ወደ አብርሽ ህይወት የመጣችሁ ማለት ነው። በንጹህ ፍቅር ነው ሩታ ወደ አብርሽ ህይወት የመጣችሁ። ይሄ ነገር እያስደረገ በራሱ እጅ ነው። ሩታ ወደ መጥፎ ነገርም እያስገባ በራሱ እጅ ነው። አጥፍቼ ሊሆንም እችላለሁ። ኧረ እባክህ በደንብ ነው ያጠፋ ማለት ነው። እችላለሁ አትበላ ማለት ነው። በሰው ዘንድ ሩታን ለማጣላት እንደዚህ ቪዲዮ ሰርቶ ሲመጣሽ የሚባል ነገር የላችሁም። አይዞ አንተ እኮ ሰውን ታምናለህ። ምድር አሽቃባጭ። እስኪ ኮሜንት ስር ገብታችሁ ብታዩ ማለት ነው እንዴት እንደምታስጠሉ ጌታ። እናንተ ሴት ልጅ ሆናችሁ በሴት ልጅ ላይ ስትጨክኑ አይደብራችሁ? የሚባል ነገር የላችሁም። ነውር የሚባል ነገር እኮ አለ። ሩታ እኮ ሀቅ አላት። ሀቅ
ሀቅ ማለት ነው። ሩታ አብርሽ ላይ ዝሙት ቢሰራው እሺ፣ እኔም ከወንድ ጎን ነበረ ሆኖ ማለት ነው። የሩታ ጥፋት ምንም ነገር አልታየም እስከ ዛሬ ማለት ነው። ደግ አረገችው ነው፣ ደግ አረገችው፣ ደግ አረገችው። አሁንም አብርሽና ሩታ ቢለያዩ በማን ምክንያት? በአብርሽ በአቤልና በብሩኬ በሄሬሜላ ምክንያት ነው የአብርሽና የሩታ ትዳር የተፈረሰ ማለት ነው። አሁን እንገራችሁ፣ ይሄ እውነቱን ተናገሩ። ሀቅ አታሽቀብጡ። ከአብርሽ ጎን መሆን አለብን። የአብርሽ ቤተሰቦች ካሁን በኋላ የአብርሽን ቻናል ሼር ያደረጋችሁ ምናምን ምድር ኮቶታሞች ስታስጠሉ። ሩታ ናት እኮ እዚህ ደረጃ ላይ ግማሽ ሚሊዮን ያደረሰችው ሩታ፣ ብዙ ነገር የሆነችው፣ ብዙ ነገር የተሰደበች ሴት ናት። ገባችሁ? ሩታ ብዙ ዋጋን የከፈለችው ለሱ ማለት ነው። እሱ ግን ይሄ ሁሉ ረስቶ ዛሬ በሴት ነው ካዳት ሩታ ማለት ነው። ገባችሁ አይደለም? ምድር ኮቶታሞች ማለት ነው። እኔ በጣም ነው ለካ አበሻ እንዲነን እንዴ ተንኮለኛ፣ እኔ እንጃ ተንኮለኛ ነን ብዬ ነው ማስበው አንዳንዴ ማለት ነው። ጌታ ለእውነቱ ቆሙ እስኪ፣ አታሽቃብጡ ለወንድ ልጅ ማለት ነው። ነገም እናንተ የሩታ ዛሬ ላይ የደረሰ የሩታ ዕጣ ፈንታ እናንተ ላይ ሊደርስም ይችላል። ገባችሁ? ይሄን ነገር ደግሞ እንዳትረሱ። ለማንኛውም ቪዲዮን ከወደዳችሁ ላይክ አድርጉ።